ተመልካቾቻችን ከ20 ዓመት በታች አትሌቲክስ ሻምፒዮናን በተመለከተ አጠቃላይ የኢትዮጵያ ብሔራዊ ቡድን ዝግጅት የቪዛ እንደዚሁም ውድድሩ ላይ የማይካፈሉ አትሌቶችን አጠቃላይ ሂደት በተመለከተ እዚህ ማብራሪያ ሊሰጡን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የሆኑት ኮማንደር ስለሺ ስህን እዚህ ስቱዲዮ ይገኛሉ። ኮማንደር እንኳን ደህና መጡ። እንኳን ደህና ቆያችሁ። የኢትዮጵያ አትሌቲክስ ቡድን ወደ ኦሪገን አቅንቷል። በውድድሩ ላይም ተካፋይ ነውና አጠቃላይ የነበረውን ዝግጅትና ሚኒማ ደግሞ አሟልተው እንደዚሁ የሄዱ አትሌቶች አሉ። ከዛ ውጭ ደግሞ የቀሩ አትሌቶች አሉና የቀሩ አትሌቶች በምን ምክንያት ቀሩ? በርከት ያሉ ጉዳዮች ስለሚነሱበት ነው። እሺ፣ አመሰግናለሁ። ያው እንዳልከው የዓለም ከ20 ዓመት በታች ውድድር ኦሪገን ላይ ይካሄዳል። ይህ ውድድር ያው በጣም ዓለም ላይ ያው አሉ ቢባሉ ወደፊት ያው የሀገር ተረካቢ የሚባሉ አትሌቶች የሚሳተፉበት ውድድር ነው። በጣም አጓጊ ውድድር ነው። እኛም ለዛ ውድድር ያው ሰፊ ዝግጅቶች ስናደርግ ነበረ። እኛ ጋር ሰፋ ያሉ ችግሮች አሉ። አንደኛው ያው የእድሜ ተገቢነት ጉዳይ ነው። እሱን የማጣራት ስራ ያው በሰፊው ፌዴሬሽኑ ላይ ያው ይጠበቃል። ከዚህ በፊትም ለምሳሌ ከ2 ዓመት በፊት የተደረገው ካሊ ላይ ያው ተሳትፈናል። ግን እዛ ውድድር ላይ ከእድሜ ተገቢነት አንጻር ጥያቄዎች የተነሱብንና ወደ 17 አትሌቶች ምርመራ ላይ የነበሩበት ከዛ ውስጥ ደግሞ የተወሰኑት የወርቅ ሜዳሊያቸውና ሪከርዶቻቸውም የተሰረዘበት ሁኔታ ስለነበረና እኛም የመጨረሻ ማስጠንቀቂያ ስለደረሰን ያው ከባለፈው ዓመት ጀምሮ ያው ጥብቅ የሆነ ቁጥጥር ስናደርግ ቆይተናል ማለት ነው። እዚህ ይሄኛው ዓመት በዛው ልክ ውድድሩን አድርገን በተወሰነ ደረጃ ከእድሜ ተገቢነት ያው ከ20 ዓመት በላይ የሆኑ አትሌቶች የተሳተፉበት የነበረና ክለቦችም ክልሎችም ተቋማትም በተገቢው ያልሰሩበት ግን ደግሞ እኛ የምንጠየቅበት ስለነበረ የወርልድ አትሌቲክስ ኢንቴግሪቲ ዩኒትም ያው ብዙ ውድድሮች ኢትዮጵያ ውስጥ እናደርጋለን። ይሄኛው ውድድር ግን በአካል መጥተው እዚህ የጎበኙበትና እንድናስተካክል ጥያቄ የቀረበበት የነበረበት እኛም ደግሞ የተለያዩ ስራዎችን ሰርተን በተለይ ከፌዴራል ፖሊስ የፎረንሲክ ምርመራ ክፍል ጋራ በጋራ በመሆን ስራዎች የተሰሩበት ሁኔታዎች ነበሩ ማለት ነው። ከዛ ባለፈ የቀሩ አትሌቶችን በተመለከተ የተወሰኑ አትሌቶች ያው ከነተጠባባቂ ነው የገቡት። የተወሰኑት ተጠባባቂ አትሌቶች ያው ሁለት አትሌት ነው የሚገባው። ምናልባት ችግር ካጋጠመ ሶስተኛው ስለሚተካ ሁሉም ፊልድ ላይ ሚኒመም አሉ እንደዛ ይገባሉ። ምናልባት ደግሞ በዚህ ፕሮሰስ ውስጥ እየሄድን ሚኒማ ውጪ ሄደው ሊያመጡ ይችላሉ ብለን ያሰብናቸው የሚያስገባናቸው ነበረ። እንደገና ደግሞ በየፊልዱ ለምሳሌ በወኪንግ 5000 ሜትር ሴትና 5000 ሜትር ወንድ ሚኒማ አላሟላንም ውድድርም ስለማናገኝ በአንዳንድ ሰው ስለሚፈቀድ እሱንም ጠይቀን ነበረ። በወንድ ተቀባይነት አገኘን፣ በሴቶች ደግሞ ተቀባይነት አላገኘንም። በዛ ምክንያት አትሌቶች የተወሰኑ ቀርተዋል ማለት ነው። ከዛ ባለፈ 400 ሜትር የአጃይባ ጉዳይ ነው። እሱም ያው እኛ ፌዴሬሽኑ በተለየ ትኩረት ወይም እንክብካቤ ሲያደርግላት የነበረ አትሌት ነች። በጣም ስንጠብቀው የነበረው ወይም በዛ ፊልድ ላይ እንጠብቅ ነበረ። ብዙ ስራዎች ተሰርቶ ነው እዛ የተደረሰው። ፌዴሬሽኑ ከዚህ በፊት እንደነዚህ አይነት ወጣ ያሉ ፊልዶች ወይም አንድ ሰው ሁለት ሰው ሲኖር ከቲሙ ጋር ነው አብሮ እንዲሰራ የሚደረገውና የረጅም ርቀት ትሬኒንግና የአጭር ርቀት ትሬኒንግ የተለየ ነው። ለአጃይባ ግን በተለየ ሁኔታ ፌዴሬሽኑ ለሷ ብቻ መኪና መድቦ አሰልጣኝ መድቦ ሹፌር መድቦ ሆቴል ከገባችበት ቀን ጀምሮ የተለየ እንክብካቤ ሲደረግላት ነበረ። በዚህ ሂደት ውስጥ ግን ያው ሁሉም አትሌቶች ወንዶችም ሴቶችም ወደ ውድድር ከመሄዳቸው በፊት የዶፒንግ ምርመራ ያደርጋሉ። 2-3 ጊዜ ምርመራ አድርገው ነው ወደዛ የሚሄዱት። በተጨማሪም ደግሞ ሴቶቹ የጾታ ወይም የሴትነት ምርመራ ያደርጋሉ። በዚህ ሂደት ውስጥ ሁሉም አትሌቶች ያልፋሉ ማለት ነው። እንግዲህ መረጃዎች ደግሞ የሚመጡት ለአትሌቶቹ በራሳቸው ኢሜል ተከፍቶላቸዋል። ለማንም አይሰጥም፣ ለፌዴሬሽንም አይሰጥም፣ ለሕክምና ክፍልም አይሰጥም። ለራሳቸው ለአትሌቶቹ ነው የሚሰጠው። የአጃይባን የወርልድ አትሌቲክስ የሕክምና ክፍል አርብ ዕለት ያው መምጣት እንደማትችል ይዛችሁ እንዳትመጡ የሚል አጭር መልእክት ተላከልን። ግን ለሷ ደግሞ ያው የተለያዩ መረጃዎች እንደተላኩላት በትላንትናው ዕለት ፌዴሬሽንም ቀርባ ከሕክምና ክፍላችን ጋር ውይይት እንዳደረገች በዚህ ምክንያት እንደቀረች እነኛም ደግሞ ተጠባባቂዎች የነበሩ የተወሰኑ ደግሞ ሚኒማ ያላሟሉ አትሌቶች ናቸው የቀሩት ማለት እንጂ እኛ አሁን ለምሳሌ 3000 ሜትር ወንድ እና 3000 ሜትር መሰናክል ወንድ ሚኒማ የሚያሟላተን ባዶ ፊልድ ነው ያለው ማለት ነው። ግን በሁሉም ፊልድ ሁለት አትሌት ስለሚቻል 3 አትሌቶች ይዘን ነበረ። ሶስተኞቹ ይቀራሉ ማለት ነው። ከዚህኛው ጎን ለጎን የቪዛ ጉዳዮች ይነሳሉ። አሁንም በርከት ያሉ ጉዳዮች ስላሉ ነው ከቪዛ ጋር የተያያዘና ጥርት ያለ መረጃ ምንድነው? ትክክለኛውስ መረጃ ምንድነው? እንደ ፌዴሬሽን የቪዛ ጉዳይ እንግዲህ ያው ሁሉም ሀገር ላይ ትልቅ አስቸጋሪ ጉዳይ ነው። ባለፈው እንደምታስታውሱት ታላሃሲ ላይ በጣም ትንሽ መስተንግዶ ያገኘንበት አትሌቶቻችንም የተከለከሉበት አብዛኛው አሰልጣኞቻችንም የተከለከሉበት ሁኔታዎች ነበሩ። ኦፊሻሎችም እንደዛው ማለት ነው። እዛ ሄደን የወርልድ አትሌቲክስንም ከፕሬዝዳንቱ ጨምሮ
እንዲሁም ደግሞ የአሜሪካ ኤልኦሲ የሚባል አለ። የሱንም ኃላፊውን ተገናኝተን ከፕሬዚዳንቱ ጋር የአንድ ቀን ከኤልኦሲ ጋር የሁለት ቀን ውይይት አድርገን ምን ማድረግ አለበት የሚለውን ለዚህኛው ውድድር ለሌሎቹ አብረን መስራት እንዳለብን ተግባብተን የተለያየ ነው። በዛ ሂደት ውስጥ አንዱ ጥያቄ ሲያነሱልኝ ያው ለኔ ሲያቀርቡልኝ የነበረው አትሌቶቻችን ተገቢውን ኢንተርቪው እንደማይመልሱ ስርዓት ባለው መልኩ እንዳልተመለሰና በዛ ምክንያት እና በተለያዩ ምክንያቶች ቪዛ እንዳጣችሁ የሚል ነው የተገለጸልን። ለዚህኛው ውድድር ደግሞ በዋናነት የኢንተርቪውና ከፎርማል ሞላል ጋር ጥያቄም ስለነበራቸው እሱን ለማስቀረት ኤልኦሲው ወርልድ አትሌቲክስ ሆኖ በእኛ ምክንያት ወደ 100 ምናምን ሀገራት ስልጠና የተሰጠበት በቨርቹዋል ሚቲንግ ማለት ነው። ያንን የተሰጠውን ስልጠና ደግሞ ወስደን ለአትሌቶቻችን በደንብ ምን መመለስ እንዳለባቸው እንዴት መሄድ እንዳለባቸው የሚለው ነገር በደንብ መግለጫ ተሰጥቷቸው በዛ ምክንያት ለአትሌቶቻችን እና ለአሰልጣኞቻችን በሙሉ ከቦንድ ዌቨሩም ተነስቶላቸው በሙሉ ተጠባባቂዎቹ በሙሉ የተፈቀደበት ሁኔታ ወርልድ አትሌቲክስን በተለየ ሁኔታ ኤልኦሲውም እኛን ያገዘነበትና ጥሩ ሁኔታ የተገኘበት ነው። ከዛ ባለፈ ግን የኦፊሻሎቹን የሚባሉትን ከቢሮ ቴክኒክ ሕክምና እንደዚህ የሚባሉትን ደግሞ ምንም የተከለከልንበትና አሁንም ፕሮሰሶች ላይ ምናልባት ዛሬ የሚያገኙ ሰዎች ምን ሊኖር ይችላሉ አላቅም ፕሮሰሶች ላይ ያለንበት ሁኔታ ነው ያለው ማለት ነው። በስተመጨረሻ ሀሳባችንን እንጠቅልልና እዚህ ውድድር ላይ እንግዲህ ሚኒማ ሳያሟሉ የቀሩ አትሌቶች አሉ፣ ማንካፈልባቸው ውድድሮች አሉ። ከዚህ አንጻር በቀጣዮቹ ዓመታት ስጋት አይሆንም ወይ ሚኒማ ማሟላት? አሁን እያየን ያለ ነው በተለይ በወንዶች የተለያዩ ነገሮች አሉና ምንድነው መፍትሄውስ? አዎ ይሄ በጣም አሳሳቢ ጉዳይ ነው። ምክንያቱም ኢትዮጵያ በ5000 ሜትር ሚኒማ ማሟላት አቅቷት እስከ መጨረሻ ድረስ ጠብቃ ያውም ከወርልድ አትሌቲክስ ጋር ጥሩ ግንኙነት ስላለን ነው። በመሀል ሄዶ የቪዛ ፕሮሰስ ይጠበቅ ነበረ። ከዛ ሊያመጡ ይችላሉ ብለን ያሰብናቸው ልጆች አስገብተን ቤልጅየም ሄደው አምጥቶ የሄደ ልጅ አለ፣ አንደኛው ልጅ ማለት ነው። 3000 ሜትር መሰናክልም 3000 ሜትር ነጻም ሚኒማ ማሟላት አልቻልንም ማለት ነው። ይሄ በጣም አስጊ ነው። እዚህኛው ብቻም ሳይሆን የቤጂንግ አሁን የዛሬ ዓመት የቤጂንግ ዓለም ሻምፒዮን አለን። ከ2 ዓመት በኋላ ደግሞ የሎስ አንጀለስ ኦሎምፒክ አለን። ስለዚህ ሲኒየር ላይም ክፍተቶች በጣም አሉ። ስለዚህ ይህንን የፌዴሬሽናችን ስራ አስፈጻሚም የፌዴሬሽኑ ጠቅላላ ጉባኤ አቅጣጫ ያስቀመጠበትና በሰፊው ስራዎች ተሰርተው አትሌቶች ተመርጠው ያለቁበት ለእጩ አትሌቶች ለወርልድ ቻምፒዮንም ለሎስ አንጀለስም ተመርጠው ያለቁበትና ከመስከረም ጀምሮ የብሔራዊ ቡድን አትሌቶች ከአጭር ርቀት እስከ 10000 ሜትር ድረስ ያው ማራቶን ጥሩ ላይ ስለሆነ ብዙም ችግር የለብንም። በፊልድ ኢቨንቶች ላይም ስራዎችን እየተሰሩና ምናልባት ከመስከረም ወይ ከጥቅምት በኋላ ወደ ስራ የምንገባበት የብሔራዊ አትሌቶች የሚኖረን ፌዴሬሽኑም ባህልና ስፖርት ሚኒስቴርም ኦሎምፒክም በጋራ ያው መስራትን ይፈልጋል፣ በጋራ ማቀድን ይፈልጋል። እኛ ግን አሁን አትሌቶቹን መርጠን ለይተናል ከወጣቶች ጀምሮ ማለት ነው። በሁለቱም ወጣቶች ላይ ብዙ አድርገን ሲኒየር ላይ 7-8 የሆኑ አትሌቶች በየፊልዱ አድርገን ተመርጦ አልቆ ወደ ስራ ልንገባ እየጠበቅን ነው ማለት ነው። እና ይሄ በጣም አሳሳቢ ጉዳይ ነው ማለት ነው። ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አጠቃላይ ስቱዲዮ ተገኝተው ለሰጡ ማብራሪያ እጅጉን እናመሰግናለን።